ተማሪዎች በዛሬ ቪዲዮ ደግሞ የምናየው ስለ ሬሌቫንስ ኦፍ ክላሲፊኬሽን ወይም ደግሞ ክላሲፊኬሽን አስፈላጊነቱ ነው። ሶ ኤክስፕሌን የምናደርገው ለምንድን ነው ክላሲፊኬሽን የሚጠቅመን፣ ለምንድን ነው ክላሲፋይ ማድረግ ያስፈልገን የሚለውና የተለያዩ አስፔክት ኦፍ ኢምፖርታንሶች አሉት። ለምሳሌ አግሪካልቸር ላይ፣ ሜዲሲን ላይ፣ ኢኮሎጂ ላይ እነዚህ ላይ ምን ምን አይነት ቫሊዩ ወይም ደግሞ ኢምፖርታንስ እንዳለው ነው የምናየው ማለት ነው። ሶ የመጀመሪያው ክላሲፊኬሽን ለምን አስፈለገ? ለምን ነው ክላሲፋይ ከምናደርገው ጥቅሞች ውስጥ ምንድን ነው ካለን፣ አንደኛ በአጠቃላይ ፍሬምወርክ ይሰጠናል ኦፍ ስተዲንግ ዘ ሪሌሽንሺፕ ኦፍ ዘ ኦርጋኒዝምስ። ምን ማለት ነው? አሁን ለምሳሌ አንድ ኦርጋኒዝሞች አለ፣ ለምሳሌ አንድ እንስሳት ቢኖረን ከዛ ከሌላ እንስሳ ጋር በምን አይነት ወይ ነው ሪሌት የሚያደርገው? አንድ ግሩፕ ውስጥ ናቸው፣ በምን አይነት ወይ ኢንተራክት ያደርጋሉ? እነዚህ ነገሮች አንደርስታንድ ለማድረግ በቀላሉ ክላሲፋይ ማድረጋችን፣ አንድ ግሩፕ ውስጥ መሆናቸው ክላሲፋይ ማድረጋችን ይጠቅመናል ማለት ነው። ሌላ በህይወት ያሉና የጠፉ ወይም ኤክስቲንክት የሆኑ ሊቪንግ እና ነን ሊቪንግ ኦርጋኒዝሞችን ለይተን እንድናውቅ ይረዳናል ማለት ነው። ስለዚህ አሁን ለምሳሌ ሲሚላሪቲስ ኢን ቦን ስትራክቸር፣ ለምሳሌ በርድስ ከዳይኖሰርስ ጋር ተመሳሳይ የሆነ ስትራክቸር አላቸው። ስለዚህ ኦሪጂኖቻቸውን ከምን ኢቮልቭ አድርገው መጥተዋል የሚለውን ለመለየት እንድናውቅ ይረዳናል ማለት ነው። ሶ ስፔሲፊካሊ የተለያዩ ፊልዶች ላይ ታክሶኖሚ ወይም ደግሞ ክላሲፋይ ማድረጋችን ይጠቅሙናል። የመጀመሪያው አግሪካልቸር ላይ ነው። በተመሳሳይና በተደጋጋሚ ሁኔታ በአንድ አይነት ፔስት የሚጠቁ ፕላንት ወይም ክሮፖች አሉ። አይደንቲፋይንግ ፔስት፣ ክሮፕ ቫራይቲስ እና ዩዝፉል ፕላንቶችን እነዚህ ለመለየት ክላሲፋይ ማድረጋችን ይጠቅመናል። ሁለተኛው ፎረስትሪ ነው። ፎረስትሪ ማለት ይሄ የደን ጥናት፣ ደን ውስጥ ያሉትን የዛፎች አይነት ማጥናት ነው ፎረስትሪ ላይ። ዲስከቨሪንግ ኒው ለምበር ሶርስ ማለት በአጠቃላይ የእንጨት ስራ ውስጥ የምንጠቀምባቸውን የእንጨት ሶርሶች ወይም አይነቶች እንድናውቅ ክላሲፋይ ማድረጋችን ወይም ፎረስትሪ ላይ እንጠቀምበታለን። ሜዲሲን ላይ የተለያዩ መድኃኒቶችን ለማግኘት ፕላንቶች ወይም አኒማሎችን ልንጠቀም እንችላለን። የትኛው ግሩፕ ውስጥ ያሉት ፕላንቶች ለመድኃኒትነት፣ የትኛው ግሩፕ ውስጥ ያሉት አኒማሎች ለመድኃኒትነት ኦር በሽታን ኮዝ ያደርጋሉ የሚለውን ለማጥናት ክላሲፋይ ማድረጋችን ይጠቅመናል ማለት ነው። ኢኮሎጂ ላይ ያው ኢንተራክሽናቸውን ለመረዳት፣ ኦርጋኒዝሞቹ መካከል ያለውን ኢንተራክሽን ለመረዳት ክላሲፋይ ማድረጋችን ኮንዘርቭም ለማድረግ ይጠቅመናል ማለት ነው። ሌላኛው ኢኮኖሚክ ኢምፖርታንሱን ስናይ ወይም ደግሞ ታክሶኖሚ በአጠቃላይ ክላሲፋይ ማድረጋችን ኢኮኖሚካሊ ምን አይነት ጥቅም አለው ካልን፣ ኒው ሶርስስ ኦፍ ፉድ፣ ሜዲሲን ኦር ዴይሊ ላይፋችን ውስጥ አፕላይ የምናደርጋቸው ሌሎች ነገሮችን ለማግኘት ይሄንን አንደርስታንድ ማድረጋችን ወይም ክላሲፋይ ማድረጋችን ኢኮኖሚካሊ ኢምፖርታንት ነው ማለት ነው። አሁን ለምሳሌ ስፔሲፊካሊ የሆነ ፕላንት ወይም ደግሞ አኒማል ጥቅም ካለው ወይም ደግሞ ሜዲሲን ለመስራት የሚያገለግል ከሆነ እዛ ግሩፕ ውስጥ ያሉት ፕላንቶች ወይም አኒማሎች ተመሳሳይ የሆነ ጥቅም ሊሰጡን ስለሚችሉ ክላሲፋይ ማድረጋችን ይሄንን ፕሮሰስ ኢዚ ያደርግልናል ማለት ነው። ሶ በአጠቃላይ ሰመራይዝ ለማድረግ ክላሲፊኬሽን ሬሌቫንሱ ይህን ይመስላል። የመጀመሪያው የተለያዩ ዲፍረንት አስፔክቶች አሉት። ሁለተኛው ላይ ደግሞ ኢኮኖሚክ ኢምፖርታንስ አለው። ስለዚህ ሬሌቫንስ ኦፍ ክላሲፊኬሽን የነበረን ሌሰን ይሄን ይመስል ነበረ። ቀጣዩ ሌሰናችን የሚሆነው ሊኒየር ሲስተም ኦፍ ኖሜንክሌቸር ነው። እስከዛ ድረስ